ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ነው ወደ እናንተ እያደረስን ቆይታን የምናደርገው። በዛሬው ፕሮግራማችን ትላንትና የተደረጉ ጨዋታዎች ያሉ በተወዳጁ የእንግሊዝ ፕሪምየር ሊግ ትላንትና ሲጠበቁ የነበሩ መርሃ ግብሮች ተደርገዋል። ማንቸስተር ሲቲ ነጥብ ጥሏል። ሊቨርፑልም በአቻ ውጤት ነው የትላንትናውን ጨዋታ ያጠናቀቀው። እንዲሁም ማንቸስተር ዩናይትድም አቻ ነው የትላንትናው ጨዋታ ያጠናቀቀውና እነዚህን ጉዳዮች በስፋት እንመለከታለን። በኢትዮጵያ ፕሪምየር ሊግም የተደረጉ ጨዋታዎች ነበሩ፣ እነሱንም እንመለከታለን። ሌሎች ስፖርታዊ ጉዳዮችንም ወደ እናንተ እያደረስን ቆይታን እናደርጋለን። ይህ አዲስ ስፖርት ነው። ፉአድ ባሩ ፕሮግራሙን እየመራው ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁ ያላችሁን ሀሳብ አስተያየት ደግሞ ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪምየር ሊግ መርሃ ግብሮችም ትላንትና ቀጥለው ተደርገዋል። ነገሌ አርሲ ተከታታይ ድሉን ያሳካበት ጨዋታ ነው ትላንትና የተደረገው። በኢትዮጵያ ፕሪምየር ሊግ መርሃ ግብር ነገሌ አርሲ ከመቻል ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። የነገሌ አርሲን የማሸነፊያ ግብም ዳዊት ተፈራና አለኝታ ማርቆስ ናቸው ከመረብ ጋር ማሳረፍ የቻሉት። ነገሌ አርሲ ሶስተኛ ተከታታይ ድሉን ማስመዝገብም ችሏል። መቻል ካለፉት 9 ጨዋታዎች ማሸነፍ የቻሉት አንዱን ጨዋታ ብቻ ነው። በዚህም ነገሌ አርሲ በ22 ነጥብ ሶስተኛ ደረጃ ላይ ሲቀመጡ፣ ከዛ ውጭ ደግሞ መቻል በ20 ነጥብ 7ኛ ደረጃ ላይ የተቀመጠ ቡድን ነው። ሽረ መድረገነት ከነገሌ አርሲ ዕለተ ሐሙስ ላይ ጨዋታቸውን ያደርጋሉ። መቻል ደግሞ ከባህር ዳር ከተማ ነው ቀጣይ መርሃ ግብሩን የሚያደርገው። የኢትዮጵያ ንግድ ባንክና ሸገር ከተማም ትናንትና ጨዋታቸውን አድርገዋል። ሁለቱ ቡድኖች ጨዋታቸውን 1-1 በሆናቸው ውጤት ነው ያጠናቀቁት። የኢትዮጵያ ንግድ ባንክን ግብ አዲስ ግዳይ ሲያስቆጠር ዳዊት ካሳው ታዳጊው ተጫዋች ለሸገር ከተማ የአቻነቷን ጎል ማስቆጠር ችሏል። የሸገር ከተማ ወጣት አጥቂ ዳዊት ካሳው የመጀመሪያ የኢትዮጵያ ፕሪምየር ሊግ ጎሉ ነው ትናንትና ማስቆጠር የቻለው። ኢትዮጵያ ንግድ ባንክ በ16 ነጥቦች 10ኛ ሲቀመጥ፣ ሸገር ከተማ በ13 ነጥቦች 15ኛ ነው። ሌላኛው ሽረ መድረገነትና ኢትዮጵያ ቡና ያደረጉት ጨዋታም እንደነበር ተመልክተናል። ሽረ መድረገነት ይህንን ጨዋታ ማሸነፍ ችሏል። የሽረ መድረገነትን የማሸነፊያ ግቦችም 3-1 ነው ያሸነፉት። ሽመክት ጉግሳ 2 ጎሎችን ሲያስቆጥር፣ ዳንኤል ዳርጌ ደግሞ ቀሪውን 1 ጎል አስቆጥሯል። ለኢትዮጵያ ቡና አቡበከር አዳሙ ከመረብ ጋር ማሳረፍ ቢችልም ነገር ግን ቡድኑን ከሽንፈት መታደግ አልቻለም። ኢትዮጵያ ቡና በውድድር ዓመቱ 6ኛ ሽንፈቱን ያስተናገደው። ሽረ ምድረገነት ከ4 ጨዋታዎች ያለ ድል ጉዞ በኋላ ትላንትና ወደ ድል የተመለሱበት ውጤትም ነው የተመዘገበው። ሽረ ምድረገነት በ17 ነጥብ 9ኛ፣ ኢትዮጵያ ቡና በ15 ነጥብ 14ኛ ደረጃ ላይ ተቀምጠዋል። ሌላኛው ሲዳማ ቡና መሪነቱን ያጠናከረበት ውጤት ተመዝግቧል። ከሀዲያ ሆሳዕና ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻሉት። የሲዳማ ቡናን የማሸነፊያ ግቦችም ዮሴፍ ዮሐንስና መስፍን ታፈሰ ማስቆጠር ችለዋል። ሀዲያ ሆሳዕና ከ3 ተከታታይ ድል በኋላም ሽንፈት እንደገጠመው ነው ትላንትና የተመለከትነው። ሲዳማ ቡና በ28 ነጥቦች ሊጉን እየመራ ነው። ሀዲያ ሆሳዕና በ16 ነጥቦች 11ኛ ደረጃ ላይ የተቀመጠ ቡድን ሆኗል። የአፍሪካ ጉዳዮችን ደግሞ እንመልከት ውድ ቤተሰቦቻችን። የአፍሪካ ዋንጫ ውድድር አሁንም የጥሎ ማለፍ ጨዋታዎች ቀጥለው እየተደረጉ ይገኛሉ። ትላንትናም ሲጠበቁ የነበሩ 2 ጨዋታዎችም ተደርገው ተመልክተናል። በዚህም መሰረት ሞሮኮ የውድድሩ አዘጋጅ ሩብ ፍጻሜውን የተቀላቀለች ብሔራዊ ቡድን ሆናለች። በአፍሪካ ዋንጫ ጥሎ ማለፍ ሞሮኮ ትላንትና ከምስራቅ አፍሪካዊቷ ሀገር ታንዛኒያ ጋር ነበር ጨዋታዋን ያደረገችው። ትልቅ ፉክክር ተደርጓል። ጨዋታውን ሞሮኮ 1-0 በሆነ ውጤት ነው ማሸነፍ የቻለችው። የሞሮኮን ብቸኛ የማሸነፊያ ግብም የሪያል ማድሪዱ ብራሂም ዲያስ ትላንትና ኳስና መረብን አገናኝቷል። ብራሂም ዲያስ በ4 ተከታታይ የአፍሪካ ዋንጫ ጨዋታዎችም ጎል ያስቆጠረ የመጀመሪያው ሞሮኮዊ ተጫዋች መሆን የቻለበትን አጋጣሚ ነው የተመለከትነው። ለአራቱም ጨዋታዎች ላይ የምድብ 3ቱም ጨዋታዎች ላይ ከዛ ውጭ ደግሞ የትላንትና የጥሎ ማለፍ ጨዋታ ላይ ጎል አስቆጥሯልና በአራቱም ጨዋታዎች ላይ ጎል ያስቆጠረ የመጀመሪያው ሞሮኮዊ ተጫዋች ነው።
ብራሂም ዲያስ የአፍሪካ ዋንጫውም ከፍተኛ ግብ አስቆጣሪነትን በ4 ጎሎች እየመራ የሚገኝ ተጫዋች ሆኗል። ሞሮኮ በሩብ ፍጻሜው ደግሞ ካሜሩንን የምትገጥም ነው የሚሆነው። ትልቅ ፉክክርም ይደረጋል ተብሎ ይታሰባል። ሌላኛው ምሽት ላይ በተደረገው ጨዋታ በአፍሪካ ዋንጫ የጥሎ ማለፍ መርሃ ግብር ካሜሩን ከደቡብ አፍሪካ ጋር ነበር ጨዋታዋን ያደረገችው። ካሜሩን 2-1 በሆነ ውጤት ማሸነፍ ችላለች። የካሜሩንን የማሸነፊያ ግቦች ቻማዱና ክሪስቲያን ኮቫን ማስቆጠር የቻሉ ተጫዋቾች ናቸው። ባፋናዎቹን ግብ ደግሞ ኢቫድሰን ማኮፓ ማስቆጠር የቻለ ተጫዋች ነው። ካሜሩን በሩብ ፍጻሜው የውድድሩን አዘጋጅ ሀገር ሞሮኮን አርብ ምሽት 4 ሰዓት ሲል የምትገጥምበት መርሃ ግብር ደግሞ እንደሚኖር ነው ዘገባዎች እየጠቆሙ የሚገኙት። ዛሬም ጨዋታዎች ቀጥለው ይደረጋሉ። በጥሎ ማለፍ የአፍሪካ ዋንጫ መርሃ ግብር ዛሬ 2 ጨዋታዎች ናቸው የሚደረጉት። ልክ ምሽት 1 ሰዓት ሲል ግብጽና ቤኒን ጨዋታቸውን ያደርጋሉ። የግብጽ ብሔራዊ ቡድን በዚህ ውድድር ላይ ለዋንጫው ከሚገመቱ ብሔራዊ ቡድኖች መካከል አንደኛው ነው። ዛሬ ቤኒንን በጥሎ ማለፉ ጨዋታ ላይ ይገጥማል። ምሽት 1 ሰዓት ላይ ነው የሚደረገው። ሌላኛው በዚህ ውድድር ላይ በጣም ጠንካራ መሆኗን እያሳየች የምትገኘው ናይጄሪያ ዛሬ ከሞዛምቢክ ጋር ምሽት 4 ሰዓት ሲል መርሃ ግብራቸውን የሚያደርጉ ነው የሚሆነው። በአፍሪካ ዋንጫ የጥሎ ማለፍ መርሃ ግብሮች በአውሮፓ ታላላቅ ሊጎች የተደረጉ መርሃ ግብሮችን ደግሞ እንመልከት። ውድ ቤተሰቦቻችን ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ ጨምሮ በሌሎችም የአውሮፓ ታላላቅ ሊጎች የተደረጉ በርከት ያሉ መርሃ ግብሮች ነበሩ። እነሱን ጉዳዮች ነው የምንመለከተው። የተወዳጁ የእንግሊዝ ፕሪምየር ሊግ 20ኛ ሳምንቱ ላይ ደርሷል። ትላንትናም በ6 ጨዋታዎች ቀጥለው ተደርጓል። ሊድስ ዩናይትድ ከማንቸስተር ዩናይትድ ደግሞ ቅድሚያ ምሳ ሰዓት ላይ የ9 ሰዓት ከ30 ሲል ያደረጉት መርሃ ግብር ነበር። የትላንትናው ቀዳሚ መርሃ ግብር በኤላንድ ሮድ የተደረገ መርሃ ግብር ነው። ከዛ ውጭ ግን የሚጠበቁ ጨዋታዎች ነበሩ። ሲቲ ከቼልሲ ትላንትና ሲጠበቅ የነበረው ጨዋታ ነው። ፉልሃምና ሊቨርፑልም ያደረጉት መርሃ ግብር ትላንትና ሲጠበቁ ከነበሩ መርሃ ግብሮች መካከል የሚጠቀሱት ናቸውና በቅደም ተከተላቸው እናንሳ። ትላንትና በኤላንድ ሮድ የተደረገው የዳንኤል ፋርከው ሊድስ ዩናይትድ የሩበን አሞሪምን ማንቸስተር ዩናይትድን ያስተናገደበት መርሃ ግብር ትላንትና ከተደረጉት ጨዋታዎች መካከል ቀዳሚው መርሃ ግብር ነበረ። እርግጥ ነው ማንቸስተር ዩናይትድ በርከት ያሉ ተጫዋቾችን በጉዳትና በዚህ በአፍሪካ ዋንጫው ምክንያት ያጡበትን አጋጣሚ ተመልክተናል። እነ ብሩኖ ፈርናንዴስ፣ ሜሰን ማውንት፣ ከዛ በተጨማሪ ማታያስ ደሊት፣ ሃሪ ማጓየር በጉዳት ምክንያት እነ ኮቢ ማይኖ ማንቸስተር ዩናይትድን ማገልገል የማይችሉ ተጫዋቾች ነበሩ። በትላንትናው ጨዋታ ላይም አልነበሩም። ከዛ ውጪ ደግሞ በአፍሪካ ዋንጫው ምክንያት ደግሞ 3 ወሳኝ ተጫዋቾቻቸው አማድ ዲያሎ እንዲሁ ብራያን ኤምቤሞና ኑሱር ማዝራዊ በአፍሪካ ዋንጫው ምክንያት ማንቸስተር ዩናይትድን ማገልገል የማይችሉ ተጫዋቾች እንደሆኑ ተመልክተናል። ከጨዋታው በፊትም አሰልጣኝ ሩበን አሞሪም ይህንን ጉዳይ አንስቶታል። ስኳዳችን በጉዳትና በአፍሪካ ዋንጫው ምክንያት ቢጠብብንም እንዲሁ ደግሞ ሌሎች ተጫዋቾችን ማግኘት ባንችልም ነገር ግን ለመፎካከር ዝግጁ ነን ሲል ትላንትና ጨዋታው ላይ ሀሳቡን ሰጥቶ እንደነበር ነው የተመለከትነው። ነገር ግን በጨዋታው ላይ 1-1 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁት። ማንቸስተር ዩናይትድ ከሜዳ ውጭ ወደ ኤላንድ ሮድ አቅንቶ ያደረገውን መርሃ ግብር በአቻ ውጤት አጠናቋል። ሊድስ ዩናይትድ ቀዳሚ ነበር። በአሮንስ አማካኝነት ባስቆጠረው ጎል ቀዳሚ ሆኖ ተመልክተነዋል። ነገር ግን ማቲያስ ኩኛህ ወዲያው ነበር ቡድኑን አቻ ማድረግ የቻለው። ነገር ግን ማሸነፍ የቻሉበትን ጎል ግን ከዛ በኋላ ማግኘት ያልቻሉበትን አጋጣሚ ነው የተመለከትነው። በትላንትናው በማንቸስተር ዩናይትድ በኩል በቋሚ አስተላለፍ ውስጥ የተመለከትናቸው ሴኔ ላሜንስ በግብ ጠባቂነት ነበር። ሊሳንድሮ ማርቲኔስ፣ አይደን ሄቨን እና ሌኒ ዮሮን ነው በተከላካይ ስፍራ ላይ የተጠቀሙ። ትላንትና አይደን ሄቨን 7ኛ ጨዋታውን ለማንቸስተር ዩናይትድ በተከታታይ ማድረግ የቻለበትን አጋጣሚ ተመልክተናል። ሉክሾ፣ ማኑኤል ኡጋርቴ፣ ካሴሜሮ እና ዳሎ ኩኛ፣ ዶርጉና ሴሽኮ ደግሞ ትላንትና በቋሚ አስተላለፍ ውስጥ የተካተቱ ተጫዋቾች እንደነበሩ ነው የተመለከትነው። በትላንትናው ጨዋታ ማንቸስተር ዩናይትድ አንድ ተጫዋችን ብቻ ነው ቀይሮ ያስገባው። ጆሹዋ ዘርክዚን በሌኒ ዮሮ 63ኛው ደቂቃ ላይ ቀይሮ ያስገባበትን አጋጣሚ ተመለከተን እንጂ ሌሎች ተጫዋቾችን መቀየር አልቻለም። ሁለቱ የፍሌሸር ወንድማማቾች በትላንትናው ጨዋታ ተጠባባቂ ላይ ነበሩ። ፍሬድሪክሰን፣ ኩኮንኪ፣ ከዛ በተጨማሪ ሺያሌሲ፣ ታይለር ማላሲያ፣ ማንታቶ እና ጆሹዋ ዘርክዚ። ከጆሹዋ ዘርክዚ ውጭ ያሉት አብዛኞቹ ተጫዋቾች ታዳጊ የሚባሉ ከታይለር ማላሺያም እንዲሁ ታይለር ማላሺያም ብዙ የመሰለፍ እድል የሚሰጠው አይነት ተጫዋች አይደለም። ከሁለቱ ተጫዋቾች ውጭ የነበሩ ተጫዋቾች በሙሉ ከታዳጊ ቡድኑ የመጡ ተጫዋቾች እንደሆኑ ነው በማንቸስተር ዩናይትድ በኩል የተመለከትነውና የስኳድ ጥበት እንደነበረበት በትላንትናው ጨዋታ ላይ በማንቸስተር ዩናይትድ በኩል የተመለከትንበት አጋጣሚ ነበር። ትላንትና ጨዋታውን 1-1 በሆናቸው ውጤት ነው ማንቸስተር ዩናይትድ ማጠናቀቅ የቻለበትን አጋጣሚ እየተመለከት ነው። በአጠቃላይ በጨዋታው ላይ ተመጣጣኝ የሚባል የኳስ ቁጥጥር ነበራቸው። 55 በመቶ ነበር ማንቸስተር ዩናይትድ በጨዋታው ላይ ኳስ ቁጥጥር የነበረው። በአጠቃላይ ደግሞ 15 የጎል ሙከራዎችን ያደርጓል። ነገር ግን ከ15ቱ ኢላማቸውን የጠበቁት
ሁለቱ ብቻ እንደነበሩ ነው በትላንትናው ጨዋታ ላይ የተመለከትነውና ለማንቸስተር ዩናይትድ እጅግ በጣም አስቸጋሪ ጊዜን እየተመለከትን ነው የምንገኘው። አሁንም ግን ነጥቦችን ሌሎችን ቡድኖች ማግኘት ባለመቻላቸው ለምሳሌ ያክል ከማንቸስተር ዩናይትድ ጋር ፉክክር ላይ የሚገኙት ወይም ደግሞ ተመሳሳይ አካባቢ ደረጃ ላይ የሚገኙት ሊቨርፑልም ትላንትና ነጥብ ጥሏል። እንዲሁ ደግሞ ቼልሲም ትላንትና ነጥብ የጣለበትን አጋጣሚ የተመለከትነው። ባለፈው ሳምንትም ተመሳሳይ አይነት ነገር ገጥሟቸው ነበርና አንዳቸው ጥለው እንዳይሄዱ ወይም ደግሞ አንዳቸው እንዳያልፉ አሁንም ተመሳሳይ አይነት ውጤቶችን እያመጡ መሆናቸው አሁንም እንዲቀራረቡ አድርጓቸዋል እንጂ ማንቸስተር ዩናይትድ ያለፉትን ተከታታይ ጨዋታዎች ማሸነፍ የቻለበትን አጋጣሚ እየተመለከተን አንገኝም። ለምሳሌ ያክል ትላንትና ሁለተኛ ተከታታይ የአቻ ውጤቱን ነው ያስመዘገበው። ካለፉት 5 ጨዋታዎች ከተመለከትነው ደግሞ አንድ ድል ብቻ ነው ማንቸስተር ዩናይትድ ማግኘት የቻለበትን አጋጣሚ እንዲሁ የተመለከት ነው። እንግዲህ ማንቸስተር ዩናይትዶች አሁን ላይ 31 ነጥቦችን ሰብስበው 6ኛ ደረጃ ላይ ነው የተቀመጡት። በቀጣይ ደግሞ ዕለተ ረቡዕ ከበርንሌይ ጋር የሚያደርጉት መርሃ ግብር ደግሞ ይጠበቃል። በማንቸስተር ዩናይትድ በኩል ከሚነሱ ጥያቄዎች መካከል አንደኛው ከቤንጃሚን ሼስኮ ጋር የተያዙ ጉዳዮች ይነሳሉ። እንግዲህ የተለያዩ ጥያቄዎች እየመጡበት ነው የሚገኘው። ማንቸስተር ዩናይትዶች በ85 ሚሊዮን ዩሮ ያስፈረመው አጥቂ ቤንጃሚን ሼስኮ ባለፉት 9 ጨዋታዎች ላይ ጎል ማስቆጠር እንዳልቻለን የተመለከትነው። ይህም ደግሞ ለውጥረት መነሻ ሆኗል። በማንቸስተር ዩናይትድ አመራሮችና በተለይ በጄሰን ዊልኮክስና በአሰልጣኝ ሩበን አሞሪም መካከል ግጭቶች ተፈጥረዋል። በኋላ ላይ በስፋት እናነሳዋለን ስለሱ ጉዳይ። ነገር ግን ግጭት ከተፈጠረባቸው ነገሮች መካከልና አሁን እየወጡ ካሉ መረጃዎች መካከል ማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም በክረምት የተጫዋቾች የዝውውር መስኮት የአጥቂ መስመር ተጫዋች ሲመጣላቸው በፕሪሚየር ሊጉ ልምድ ያለውና ፕሪሚየር ሊጉ ላይ ጥሩ የሆነ የተረጋገጠ አጥቂ እንዲመጣላቸው ነበር ፍላጎታቸው። በአንጻሩ የማንቸስተር ዩናይትድ አመራሮች ቤንጃሚን ሼስኮን ማምጣታቸውና መምረጣቸውን የተገለጸው። ነገር ግን አሰልጣኝ ሩበን አሞሪም ግን በፕሪሚየር ሊጉ ልምድ ያለው እንደ ኦሌ ዋትኪንስ አይነት ተጫዋችን እንዲመጣ ነበር ፍላጎቱ የሚል አይነት ዘገባ አሁን ላይ እየወጣ ይገኛል። በአጠቃላይ ቤንጃሚን ሼስኮ ግን ባለፉት 9 የፕሪሚየር ሊግ ጨዋታዎች ላይ ለማንቸስተር ዩናይትድ ጎል ማስቆጠር አልቻለም። በአጠቃላይ 17 ጨዋታዎችን ያደርገዋል እስካሁን በማንቸስተር ዩናይትድ ማሊያ ወደ 1040 ደቂቃዎችን የተጫወተው 2 ጎሎችን ብቻ ነው ማስቆጠር የቻለው። እንዲሁ አንድ አሲስት ማድረግ የቻለበትን አጋጣሚ ተመልክተናል። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን እየመሩ ባደረጓቸው የፕሪሚየር ሊግ ጨዋታዎች ማግኘት ከሚገባቸው 141 ነጥቦች መሰብሰብ የቻሉት 58 ነጥብ ብቻ እንደሆነ ነው የተመለከት ነው። ትላንትና ከጨዋታ በኋላ አሰልጣኝ ሩበን አሞሪም የተለያዩ ጉዳዮችን አንስቷል። ያነሳቸው ነገሮች ደግሞ በማንቸስተር ዩናይትድ ቆይታው ላይ አጠያያቂ ነገሮችን ወይም አጠራጣሪ ነገሮችን እና ግጭቶችንም እንዲያስነሳ ጭምር ያደረገው ሀሳቦችን መስጠቱን የተመለከት ነው። ከነዚህ መካከል አንደኛው ስራዬን አልለቅም ብሏል አሰልጣኝ ሩበን አሞሪም። እዚህ የመጣሁት አሰልጣኝ ብቻ ለሆን ሳይሆን ማኔጀርም ለመሆን ነው ሲል ጭምር ሀሳቡን ሰጥቷል እና ይሄ ነገር ወደ ሌሎች ነገሮች ያምርተውበታል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ክለቡ ያመጣኝ የቴክኒካል ማኔጀር እንደሆን ነው በማለት ሀሳቡን ሰጥቷል። ከጨዋታው በኋላ አስተያየታቸውን የሰጡት ሩበን አሞሪም ወደዚህ የመጣሁት አሰልጣኝ ብቻ ሳልሆን ማኔጀርም ለመሆን ጭምር ነው፣ ስራዬንም አልለቅም የሚሉት አሰልጣኙ እኔን የሚተካኝ ሰው እስኪመጣ ድረስም ስራዬን ለመስራት እቀጥላለሁ ሲል ነው የተናገረው። ውሌ ከ18 ወራት በኋላ ነው የሚያበቃው። ከዛ በኋላ ሁሉም ሰው ወደ ቀጣዩ ደረጃ ይሸጋገራል። እዚህ የመጣሁት ለማኔጀርነትም ጭምር ነው ሲል ይናገራል። ሩበን አሞሪም ይህንን ይበሉ እንጂ ክለቡ አሰልጣኙን በሾመበት ወቅት ዋና አሰልጣኝ ብሎ እንዳስተዋወቃቸው ነው መረጃዎች የሚወጡት። ክለቡ በወቅታዊ ጉዳዩ በወቅቱም ደግሞ በይፋዊ ድረገጹ ላይ የሾመው ቴክኒካል ማኔጀር ሳይሆን ዋና ኮች እንደሆነ ያሳወቀበት መረጃ አሁንም እንዳለ ጭምር ነው የተነገረው። አሰልጣኝ ሩበን አሞሪም በክለብ ውስጥ ቡድኑን የመምራት ዋና ኃላፊነት እንዲሰጣቸው መጠየቃቸውን የተዘገበውና ይሄ ነገር ደግሞ ግጭት ውስጥ እንደከተታቸው ከአመራሮቹ ጋር የሚያሳይ ነገር ነው እንዳለ እየተመለከተን የምንገኘው። በኋላ ላይ ሰፋ አድርገን እናነሳዋለን ከዚህ ግጭት ካነሳው ሀሳቡ ጋር በተያያዘ። ሌላኛው ከጨዋታው ጋር አያይዞ ያነሳው ነገር ግን ከየትኛውም ክለብ በላይ ወደ ጎሎች እየሞከረን እንገኛለን ሲል ነው አሰልጣኝ ሩበን አሞሪም የተናገረው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የቡድናቸው የፊት መስመር ጥሩ መሻሻል ማሳየቱን ይናገራል። ከአብዛኞቹ ክለቦች በላይ ጎል አስቆጥረናል፣ የግብ ዕድልም ፈጥረናል፣ ወደ ጎልም ሞክረናል ያሉት አሰልጣኙ ይሄ እውነታ ነው ሲሉ ይናገራሉ። አክሎም ከኛ በላይ ጎል ያስቆጠሩ ጥቂት ቡድኖች ናቸው፣ ብዙ የግብ ዕድሎችንም ፈጥረናል፣ ከኛ በላይ ደግሞ የግብ ሙከራ ያደረገ አንድም ቡድን የለም ብለዋል። ካለፈው የውድድር ዓመት የተለየ አንድ ነገር ካለ የፊት መስመሩ መሻሻሉ ነው፣ ነገር ግን የተከላካይ ስፍራው ግን መሻሻል ይኖርበታል ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። በዚህ የውድድር ዓመት 34 ጎሎችን ማስቆጠር የቻለበትን አጋጣሚን የተመለከት ነው። ይሄ ቁጥር ደግሞ የሚበልጡት 2 ክለቦች ብቻ ናቸው። ይሄ ቁጥር ላይ
ወይም ደግሞ ከዚህ ቁጥር በላይ ያስመዘገቡት ዘንድሮ በፕሪሚየር ሊጉ እነዚህም ማንቸስተር ሲቲ 44 ጎሎችን በማስቆጠር ቀዳሚው ነው። ከዛ ውጪ ደግሞ አርሰናል 40 ጎሎችን በማስቆጠር ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ 34 ጎሎችን በማስቆጠር በፕሪሚየር ሊጉ ብዙ ባስቆጠረ በሚለው ሶስተኛ ደረጃ ላይ የተቀመጠበትን አጋጣሚ ነው የተመለከት ነው። በአንጻሩ ብዙ ጎሎች በመቆጠር ደግሞ በፕሪሚየር ሊጉ አምስተኛ አካባቢ ደረጃ ላይ ነው የሚገኘው ወልቨርሃምፕተን ወንደረርስ፣ ዌስትሃም ዩናይትድ ከዛ ውጪ በርንሌ እንዲሁ ሊድስ ዩናይትድ እና ቦርነመስ ብቻ ናቸው ከማንቸስተር ዩናይትድ በላይ ግቦች የተቆጠረባቸው እንጂ ማንቸስተር ዩናይትድ ከነዚህ ክለቦች ቀጥሎ ብዙ ጎሎች የተቆጠረበት ቡድን እንደሆነ እየተመለከተን እንገኛለን። ይህንን ነገር ደግሞ ማሻሻል እንደሚጠበቅባቸው ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙትና አሰልጣኝ ሩበን አሞሪምም ቡድኑ በማጥቃቱ ጉዳይ ላይ በደንብ መሻሻሉንና በመከላከሉ ላይ ግን ስራዎች መስራት እንደሚጠበቅባቸው ጭምር ነው ሀሳባቸውን እያጋሩ የሚገኙት። እንግዲህ የማንቸስተር ዩናይትድ ቆይታቸው በጣም አጠያቂ ሊሆን የሚችልበት እድል እንዳለ ነው ዘገባዎች እያሳዩ የሚገኙት። በአሰልጣኝ ሩበን አሞሪምና በክለቡ አመራሮች መካከል በጣም ትልቅ ውጥረት እየተፈጠረ እንደሚገኝ የሚያሳዩ መረጃዎች እየወጡ ነው። ይኸውም ደግሞ በተለይ ከጄሰን ዊልኮክስ ጋር ነው የተፈጠረው ውዝግብ እየተባለ ይገኛል። አንደኛ ነገር ጄሰን ዊልኮክስ አሰልጣኝ ሩበን አሞሪምን ከዚህ የተሻለ ታክቲካል ተለዋዋጭነትን እንዲያሳይ ፍላጎት እንዳለው ይነገራል። በአሰልጣኙ በሩበን አሞሪም በኩል ደግሞ የሚነሱት ጉዳዮች በጥር ተጫዋቾች የዝውውር መስኮት ለቡድናቸው ጠቃሚ የሆኑ ዝውውሮች እንዲደረግላቸው ፍላጎት አላቸው። ከዛ ውጭ ደግሞ ቃል የተገባላቸው ዝውውሮችም እንዳልተደረገላቸው ጭምር እንደሚያምኑና እንደተካዱ ጭምር ነው የሚሰማቸው አሰልጣኝ ሩበን አሞሪምና በዚህ ምክንያት በጣም ውጥረቶች እየጨመሩ እንደሚገኝ ይነገራል። በዚህም መሰረት የማንቸስተር ዩናይትድ አመራሮች ደግሞ ምናልባት በሁለቱ ሰዎች መካከል ያለው ውጥረት ከፍ የሚል ከሆነና የማይስታገስ ከሆነ ደግሞ ከአሰልጣኝ ሩበን አሞሪም ይልቅ ጄሰን ዊልኮክስን ማቆየት ምርጫቸው ይሆናል ተብሎ ይታሰባል። ስለዚህ አሰልጣኝ ሩበን አሞሪም እና ማንቸስተር ዩናይትድ የሚለያዩበት ጊዜ ሊቀርብ እንደሚችል የሚያሳዩ ነገሮች ናቸው እየወጡ የሚገኙት። ይህንን መረጃ በጣም ታማኝ የሚባሉ የመረጃ ምንጮች እነ ፋብሪዚዮ ሮማኖ ጭምር አረጋግጠውታልና በጄሰን ዊልኮክስና በአሰልጣኝ ሩበን አሞሪም መካከል ያለው ግንኙነት ከጊዜ ወደ ጊዜ በጣም እየሻከረ እንደመጣና በጥር ተጫዋቾች የዝውውር መስኮት በተለይ እንቅስቃሴ አይደረግም የተባለበት ጉዳይ በጣም ደስተኛ እንዳላደረገው በአሰልጣኝ ሩበን አሞሪም በኩል የሚነሳ ጉዳይ ነው። የሩበን አሞሪም በማንቸስተር ዩናይትድ ያለው የወደፊት እጣ ፈንታም ከትላንትናው ጨዋታ በኋላ በሰጠው አስተያየትም አጠራጣሪ አድርጎታል። ምክንያቱም ማንቸስተር ዩናይትድ ይህን አሰልጣኝ የመጣው አሰልጣኝ አድርጎ ነው ወይም ዋና አሰልጣኝ ብሎ ነው የሾመው። ነገር ግን አሰልጣኙን የማኔጀርም ጭምር ነኝ ሲልም ደግሞ ሀሳቡን መስጠቱ የአመራሮቹን ስራ ድርሻ መሻማትና ያልተሰጠውን ኃላፊነትም እንዲሁ ተሰጥቶኛል ብሎ ማውራት እንደሆነ ጭምር ይሰማቸዋል ብሏል። አሌክስ ክሩክ እና በሰጠው አስተያየት በጣም ደስተኛ አይደሉም ተብሎ ተነግሯል። ስለዚህም የአሰልጣኝ ሩበን አሞሪም ቆይታ ጉዳይ አጠያቂ ሊሆን የሚችልበት እድል በጣም ሰፊ ነው ተብሏል። ጄሚ ካራገርም ከዚህ ጉዳይ ጋር ተያይዞ ጥያቄ ቀርቦለት ነበር። በተለይ ስለ አሰልጣኝ ሩበን አሞሪም ጥያቄ ቀርቦለት ነበር። የቀድሞው የሊቨርፑል ተጫዋች ሲናገር እሱ የማንቸስተር ዩናይትድ አሰልጣኝ ለመሆን ብቃት የለውም ሲል ነው የተናገረው። አሁን ላይ የፕሪሚየር ሊጉ አሰልጣኝ ለመሆን የሚያስችል ብቃት የለውም አሰልጣኝ ሩበን አሞሪም ሲልም ጭምር ነው ጄሚ ካራገር እየተናገረ የሚገኘውና እንግዲህ በአሰልጣኝ ሩበን አሞሪም ጉዳይ ላይ ሰሞኑን የተለያዩ ጉዳዮችን ልንሰማ እንችላለን ተብሎ ይጠበቃል። የሚነሱ ጉዳዮችን በፍጥነትም ወደ እናንተ እናደርሳለን። ሰሞኑን የሚፈጠሩ ነገሮች ሊኖሩ እንደሚችሉ የሚያሳዩ ፍንጮችና የሚያሳዩ ነገሮችን ነው አሁን ላይ እየተመለከትን የምንገኘው በማንቸስተር ዩናይትድ በኩል። ሌላኛው የምናነሳው ጉዳይ ትናንትና ማቲያስ ኩኛ የሰጠውን ሀሳብ ነው። ጎል ካስቆጠረን በኋላ ወደ ጨዋታው ለመመለስ የሚረዱ አዎንታዊ ነገሮችን ለማድረግ ሞክረናል ሲልም ጭምር ይናገራል። ማቲያስ ኩኛ ከትላንትናው ጨዋታ ጋር አያይዞም አንዳንድ ጉዳዮችን ሲያነሳ ይህንን ጨዋታ ለማሸነፍ የሚቻለንን ሁሉ ነው ሜዳ ላይ እንዳደረግን የተመለከት ነው፣ ነገር ግን ውጤቱ ያንን ነገር ማሳየት አልቻለም ሲልም ጭምር ይናገራል። ከሚቀጥለው ጨዋታ ደግሞ 3 ነጥብ እንደምናገኝ ተስፋ አደርጋለሁ ሲል ማቲያስ ኩኛ ሀሳቡን እየሰጠም ይገኛል። ሌላኛው ያነሳው ጉዳይ ያለንን ነገር ሁሉ የመስጠት ኃላፊነት አለብን፣ መሻሻል መቀጠልና የሚቀጥለው ጨዋታን ለማሸነፍም ሁሉንም ነገር መሞከር ይኖርብናል ሲል ጭምር ነው ማቲያስ ኩኛ የሚናገረው። ሁሉም ተጫዋቾቻችን ከተመለሱ ብዙ ጥሩ ነገሮችን ማድረግ የሚያስችል ሙሉ አቅሙ አለን፣ መሻሻሎችን መቀጠልና በሚቀጥለው ጨዋታ እንደገና ለማሸነፍም መጣር ይኖርብናል ሲልም ጭምር ማቲያስ ኩኛ ይናገራል። የቀድሞ የማንቸስተር ዩናይትድ ተጫዋች የአማካይ ስፍራ ተጫዋች የነበረው ኦውን ሃርግሬቭስ አንድ ሀሳብን ሰጥቷል። ማንቸስተር ዩናይትዶች ቶፕ 5 ውስጥ የሚጨርሱ ይመስለኛል ሲል ሃርግሬቭስ ይናገራል። ነገር ግን በአፍሪካ ዋንጫው ላይ የሄዱት ተጫዋቾችና
እንዲሁ ብሩኖም ያስፈልጋቸዋል ሲልም ጭምር ነው የተናገረው። ሮብ እንግዲህ ጨዋታ ያደርጋሉ ከበርንሌ ጋር። በዚህ ጨዋታ ላይ ሜሰን ማውንት እና ብሩኖ ፈርናንዴዝ የቡድን ስኳድ ውስጥ ሊካተቱ የሚችሉበት እድል እንዳለ የሚያሳዩ ዘገባዎች እየወጡ ይገኛሉ። ማንቸስተር ዩናይትድ አሁን ላይ ያንን የስኳድ ጥበቱን እንግዲህ አፍሪካ ዋንጫው እስኪጠናቀቅ ድረስ መጠበቅ ይኖርበታል። ከዛ ውጭ ደግሞ ጉዳት ላይ ያሉ ተጫዋቾችም እስኪመለሱ መጠበቅ ይኖርበታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። በአጠቃላይ ግን በማንቸስተር ዩናይትድ ቤት ያሉ ነገሮች ግን በጣም በከባድ ሁኔታ እየቀጠሉ እንዳለ የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ መረጃዎቹ የሚያሳዩት። ሌሎች በርከት ያሉ ጨዋታዎችም ትናንትና ተደርገዋል። ኤቨርተን በሜዳውና በደጋፊው ፊት ትላንትና ብሬንትፈርድን የገጠመበት ጨዋታም እንዲሁ ትላንትና የተመለከትነው ሌላኛው መርሃ ግብር እንደነበር ነው የተመለከትነው። በሂል ዲንከንሰን ስቴዲየም የተደረገ መርሃ ግብር ነው። ሊቨርፑል ከተማ ላይ የተደረገ መርሃ ግብር ነው። ይህንን ጨዋታ ብሬንትፈርዶች 4-2 በሆነ ውጤት ማሸነፍ ችለዋል። ብራዚላዊ ተጫዋች የሆነው ኢጎር ቲያጎ ትላንትና 3 ግቦችን ማስቆጠር ችሏል በ11ኛው ደቂቃ ላይ። ከዛ ውጪ በ51ኛው ደቂቃና እንዲሁ በ88ኛው ደቂቃ ኢጎር ቲያጎ 3 ግቦችን በማስቆጠር ሃትሪክ መስራት የቻለበትን አጋጣሚ ነው የተመለከትነው። ሌላኛውን ኮሊንስ ነው ማስቆጠር የቻለው። በኤቨርተን በኩል በአንጻሩ ቤቶና ቲዮርኖ ባሪ ትላንትና ግቦቹን ቢያስቆጥሩም ነገር ግን ቡድኑን ከሽንፈት መታደግ ያልቻሉ ጎሎችን ነው ትላንትና ማስቆጠር የቻሉት። በአጠቃላይ ብሬንትፈርድ ትላንትና 4-2 በሆነ ውጤት ነው ኤቨርተንን ማሸነፍ የቻለበት ውጤትን ማስመዝገብ የቻለው። ሌላኛው ትላንትና የተደረገው ጨዋታ ደግሞ በሴንት ጄምስስ ፓርክ ኒውካስል ዩናይትድ እና ክሪስታል ፓላስ ያደረጉት መርሃ ግብር እንደሆነ ተመልክተናል። ይህንን ጨዋታ ኒውካስል ዩናይትዶች 2-0 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ነው የተመለከት ነው። ብሩኖ ጉማሬሽ እና ማሊክ ቲያኦ ትላንትና ግቦቹን ያስቆጠሩ የኒውካስል ዩናይትድ ተጫዋቾች እንደሆኑ ተመልክተናል። ትላንትና ኒውካስል ዩናይትድ ድል ማድረግ የቻለበትን አጋጣሚ ነው የኤዲ ሃው ቡድን እንዲሁ የተመለከት ነው። ሌላኛው ትላንትና ሲጠበቁ ከነበሩ ጨዋታዎች መካከል ፉልሃምና ሊቨርፑል ያደረጉት መርሃ ግብር ይጠቀሳል። ከዛ በፊት ግን ቶትናም ሆትስፐርስም ከሰንደርላንድ ጋር ትላንትና ጨዋታውን አድርጎ 1-1 በሆናቸው ውጤት ነው የትላንትናው መርሃ ግብር የተጠናቀቀው። ትላንትና ቤን ዴቪስ ቀዳሚውን ጎል ማስቆጠር ችሎ ነበር 30ኛው ደቂቃ ላይ። ነገር ግን 80ኛው ደቂቃ ላይ ብሪያን ብሮቢ ጎል አስቆጥሮ ለሰንደርላንድ ጨዋታው 1-1 በሆናቸው ውጤት እንዲጠናቀቅ ያደረገበት መርሃ ግብር ነበር ትላንትና የተደረገው። ፉልሃም በሜዳው ክራቨን ኮቴጅ ሊቨርፑልን ያስተናገደበት ጨዋታ ትላንትና የተደረገው ሌላኛው ተጠባቂ ከነበሩ መርሃ ግብሮች መካከል አንደኛው ነው። ሊቨርፑል ትላንትናም ድል ያልቀናበትን ውጤት ነው ማስመዝገብ የቻለው። ባለፉት 2 ጨዋታዎችም እንዲሁን ልክ እንደ ማንቸስተር ዩናይትድ ሁሉ ሊቨርፑልን ማሸነፍ አልቻለም። በአቻ ውጤት ነው ትናንትናም ጨዋታውን ያጠናቀቀው። የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሩ ሊቨርፑል ከፉልሃም ጋር ያደረገውን ጨዋታ 2-2 በሆናቸው ውጤት አጠናቋል። የሊቨርፑልን ግቦች ፍሎሪያን ቨርትስ እና ኮዲ ጋክፖ ሲያስቆጥሩ ለፉልሃም ዊልሰን እና ሬድ ናቸው ማስቆጠር የቻሉት። ትላንትና እጅግ ድራማዊ አጨራረስን ነው በጨዋታው ላይ የተመለከትነው። ምክንያቱም ፉልሃሞች ቀድመው ነበር። በመጀመሪያው 45 የጨዋታ ክፍለ ጊዜ 17ኛው ደቂቃ ላይ ዊልሰን ባስቆጠረው ጎል ቀዳሚ የነበሩት። ፍሎሪያን ቨርትስ 57ኛው ደቂቃ ላይ አቻ ያደረጋቸው። ከዛ ውጪ ደግሞ 94ኛው ደቂቃ ላይ ኮዲ ጋክፖ ጎል አስቆጥሮ በቃ ሊቨርፑልን ቡድኑን ድል አደረገ ወይም ደግሞ ለቡድኑ ድል አመጣ ተብሎ እንግዲህ እየተመለከትን ነበር። ነገር ግን ሪድ ተቀይሮ በገባ በ5 ደቂቃዎች ልዩነት 92ኛው ደቂቃ ላይ ነው ተቀይሮ የገባው ሪድ። 97ኛው ደቂቃ ላይ እጅግ በጣም ግሩም የሆነች ጎልን ከፍጹም ቅጣት ምት ክልል ውጪ በጣም ቆንጆ በሆነ ሁኔታ አስቆጥሮ ፉልሃምን አቻ ያደረገበት ለማርኮስ ሲልቫ ቡድንም 1 ነጥብ ያስገኘበትን ውጤት ትላንትና ማግኘት የቻለበትን አጋጣሚ ነው የተመለከትነውና መጨረሻው ደቂቃ ላይ የተቆጠረባቸው ጎሎች ላይ ሊቨርፑል ጨዋታውን በአቻ ውጤት እንዲያጠናቀቅ ያስገደደው መርሃ ግብር እንዲሆን አድርጎታል። ሊቨርፑል ካለፉት 15 የፕሪሚየር ሊግ ጨዋታዎችን ማሸነፍ የቻለው 5 ጨዋታዎችን ብቻ እንደሆነ ተመልክተናል። የመጀመሪያዎቹን 5 ጨዋታዎች በተከታታይ ድል ካደረገ በኋላ ከዛ በኋላ የነበሩትን 15 ጨዋታዎች ግን ማሸነፍ የቻለው 5ቱን ጨዋታዎች ብቻ ነው። ሊቨርፑል በአጠቃላይ በ34 ነጥቦች 4ኛ ደረጃ ላይ ሲቀመጡ ፉልሃም በ28 ነጥቦች 11ኛ ደረጃ ላይ የተቀመጠበት ውጤት ነው የተመዘገበው። በቀጣይ በዚህ ሳምንት በሚደረጉ ጨዋታዎች ዕለተ ሐሙስ ላይ ነው ሊቨርፑል ከአርሰናል ጋር እጅግ በጣም ተጠባቂ የሆነ ጨዋታውን የሚያደርገው። እንዲሁ ደግሞ ቼልሲና ፉልሃም መርሃ ግብራቸውን የሚያደርጉ ይሆናል። ከጨዋታው በኋላ የተለያዩ ጉዳዮች ተነስተዋል። በጨዋታው ላይ ትናንትና ሁጎ ኤኪቲኬ በሊቨርፑል በኩል መሰለፍ ያልቻለ ተጫዋች እንደሆነ ተመልክተናል። በጉዳት ምክንያት በትላንትናው ጨዋታ ላይ አልተሰለፈምና የተወሰኑ ጉዳት ገጥሞት እንደሆነ የሚያሳዩ መረጃዎች እየወጡ ነው። ትላንትና አሊሰን ቤከረን በግብ ጠባቂነት፣ ከዛ ውጪ ሚሎስ ኪርኬዝን፣ ቨርጂል ቫንዳይክ፣ ኢብራሂማ ኮናቴና ኮነር ብራድላይን
ግራቨንበርች እና ከርቲስ ጆንስ፣ ፍሎሪያን ቨርትስ፣ ማካሊስተር እና ሶቦዝ ላይ ከዛ ውጭ ኮዲ ጋክፖ ነው በቋሚ አስተላለፍ ውስጥ ትላንትና የሊቨርፑል አሰልጣኝ አርነ ስሎት በጨዋታው ላይ ተጠቅመው የተመለከትነው። ሁጎ ኤኪቲኬ በጉዳት ምክንያት በትላንትናው ጨዋታ ላይ አልነበረምና የሊቨርፑል አሰልጣኝ አርነ ስሎት አጥቂያቸው ሁጎ ኤኪቲኬ መጠነኛ የሃምስትሪንግ ጉዳት እንዳጋጠመው ነው ይፋ ያደረጉት። ተጫዋቹን ከታቀደው በላይ ስላጫወት ነው ጉዳቱ ሊያጋጥመው ችሏል ሲሉ ነው አሰልጣኙ የተናገሩት። አያይዞም በቀጣይ ለአርሰናል ጨዋታ ዝግጁ ይሆናል የሚል ተስፋ እንዳለ ጭምር ነው እየተገለጸ የሚገኘው። በዚህ ዓመት ሊጉን አናሸንፈም ከፉክክሩም ወጥተናል ያለው ደግሞ አሌክሲ ማካሊስተር ነው። የሊቨርፑል አማካይ የሆነው ማካሊስተር ሊቨርፑል ከፕሪሚየር ሊጉ የዋንጫ ፉክክር መውጣቱን ነው የሚናገረው። መናገር አልፈልግም፣ ነገር ግን አሁን ግልጽ ሆኗል። ከዚህ ዓመት በፕሪሚየር ሊግ ፉክክር ላይ የለንበትም፣ ማሸነፍም አንችልም ሲል አርጀንቲናዊው አማካይ ማካሊስተር ይናገራል። ሊቨርፑል በአሁኑ ሰዓት ከሊጉ መሪ አርሰናል በ14 ነጥቦች ርቀው ነው አራተኛ ደረጃ ላይ የተቀመጡትና ትላንትናም ድል ማድረግ ያልቻሉበት ጨዋታ ሆኖ ተመዝግቧል። ሌላኛው ሲጠበቅ የነበረው መርሃ ግብር ትላንትና ከተደረጉት ጨዋታዎች መካከል ማንቸስተር ሲቲ እና ቸልሲ ያደረጉት መርሃ ግብር እጅግ በጉጉት ሲጠበቁ ከነበሩ መርሃ ግብሮች መካከል ዋነኛው ነው። ምክንያት ከተባለ ማንቸስተር ሲቲ ወደ ዋንጫ ፉክክሩ ለመመለስና አርሰናሎች ከትላንትናው ጨዋታ በፊት የነበረውን የነጥብ ልዩነታቸውን 7 አድርገውት ስለነበር ምናልባት ማንቸስተር ሲቲ ጨዋታውን አሸንፎ በድጋሚ ወደ 4 ነጥብ ልዩነት ይመለሳል፣ ለዋንጫ ፉክክሩም ሌላ ድምቀት ይሰጣል የሚሉ አይነት ሀሳቦች ሲነሱ ነበር። ከዛ ውጭ ደግሞ በቸልሲ በኩል አሰልጣኛቸውን ማሰናበታቸው ይታወቃልና ጥሩ ጊዜ ላይ ያሉ አይመስልም። ሌላ አዲስ አሰልጣኝም እስካሁን ድረስ አልቀጠሩምና የተለያዩ ጉዳዮች ሲነሱ ነበር። አብዛኞቹም ለማንቸስተር ሲቲ ይህንን ጨዋታ የማሸነፍ ግምቱን ሰጥተውት ነበር። ነገር ግን ከዚህ ጨዋታ አርሰናል ነው ማትረፍ የቻለው። ማንቸስተር ሲቲ ይህንን ጨዋታ ማሸነፍ አልቻለም። 1-1 በሆናቸው ውጤት ነው ያጠናቀቀው። ስለዚህም ከአርሰናል ጋር ከመሪው አርሰናል ጋር ያለው የነጥብ ልዩነት ደግሞ ወደ 6 ከፍ ያለበትን አጋጣሚን የተመለከተ ነው። አርሰናል ዘንድሮ እጅግ በጣም ትልቅ እድል ያገኘበት አጋጣሚ ሆኗል። የዘንድሮን የፕሪሚየር ሊግ ዋንጫ ለማሸነፍም አሁን ላይ ትልቁ ፌቨራይት ቡድን መሆኑን በደንብ እያረጋገጠ የመጣ ቡድን ነው። ተከታታይ ጨዋታዎችን እያሸነፈ ነው። ተከታዮቹ ደግሞ ነጥቦችን እየጣሉ ነው የሚገኙት። በዚህ ሳምንት በተደረጉ መርሃ ግብሮች በተለምዶ ቢግ ሲክስ የምንላቸው ክለቦች አንዳቸውም ከአርሰናል ውጪ ማሸነፍ አልቻሉም። ሌሎቹ ነጥብ የጣሉበት ሳምንት ነው። ማንቸስተር ዩናይትድም፣ ማንቸስተር ሲቲም፣ ሊቨርፑልም፣ ቸልሲም፣ ቶትንሃምም እነዚህ በሙሉ ቢግ ሲክስ የምንላቸው በተለምዶ በሙሉ ከአርሰናል ውጪ ያሉት ቡድኖች በዚህ ሳምንት አንዳቸው ማሸነፍ አልቻሉም። አርሰናል ብቻ ነው በዚህ ሳምንት ድል ያደረገው። ባለፈው ሳምንትም ተመሳሳይ መንገድ እንደነበረ የምናስታውሰው ጉዳይ ነውና ለአርሰናል እጅግ በጣም አሪፍ እንደሆነለት ነው የትናንትናውን ነገር እየተመለከትን የምንገኘው። ማንቸስተር ሲቲ ከቼልሲ ጋር ያደረገውን ጨዋታ 1-1 በሆናቸው ውጤት ነው ያጠናቀቀው። የማንቸስተር ሲቲን ግብ ቲያኒ ራይንደርስ ነበር ማስቆጠር የቻለው። ነገር ግን ጨዋታው ሊጠናቀቅ ጥቂት ሰከንዶች በቀሩበት ሰዓት ላይ ነው ኤንዞ ፈርናንዴስ ጎል አስቆጥሮ ማንቸስተር ሲቲ ነጥብ እንዲጥል ያደረገው። 94ኛው ደቂቃ ላይ ነው ኤንዞ ፈርናንዴስ ትላንትና ጎል ማስቆጠር የቻለውና ለቸልሲም 1 ነጥብ ይዘው እንዲወጡ ያደረገበትን አጋጣሚ የተመለከተ ነው። ማንቸስተር ሲቲ በሁሉም ውድድሮች ያለፉትን 10 ጨዋታዎች አልተሸነፉም፣ 8ቱን አሸንፈዋል። 2ቱን ያለፉትን ጨዋታዎች ደግሞ አቻ የወጡበት አጋጣሚ ነው የተመለከትነው። ቸልሲ ያለፉትን 4 የሊግ ጨዋታዎች ማሸነፍ አልቻለም፣ በ3ቱ አቻ ሲለያይ በአንዱ ደግሞ ተሸንፈዋል። የማንቸስተር ሲቲ ነጥብ መጣለን ተከትሎ አርሰናል ሊጉን በ6 ነጥብ ልዩነት መምራቱን እየቀጠለ ይገኛል። ማንቸስተር ሲቲ በ42 ነጥቦች ሁለተኛ ደረጃ ላይ ነው የተቀመጠው። በቀጣይ ማንቸስተር ሲቲ ዕለተ ረቡዕ ከብራይተን ጋር መርሃ ግብሩን የሚያደርግ ነው የሚሆነው። ኤንዞ ፈርናንዴስ ከጨዋታው በኋላ ሀሳቡን ሰጥቷል። ለማሬስካ እጅግ በጣም አዝኛለሁ፣ ትልቅ አሰልጣኝ ነው ሲል ነው ኤንዞ ፈርናንዴስ የተናገረው። አንድ ላይ መቆም አለብን ያለው ደግሞ ሪስ ጄምስ ነው። የቸልሲን የአቻነት ግብ ያስቆጠረው ኤንዞ ፈርናንዴስ አሰልጣኝ ኤንዞ ማሬስካ በመሰናበታቸው እንዳዘነን የተናገረው። አሰልጣኝ ኤንዞ ማሬስካ መሰናበታቸው አስቸጋሪ ጊዜ ነው ያለው ኤንዞ ፈርናንዴስ እሱ ትልቅ አሰልጣኝናም ለሱ በጣም አዝኛለሁ፣ ነገር ግን የእግር ኳስ አንዱ አካል ነው ሲልም ጭምር ይናገራል። አምበሉ ሪስ ጄምስ በበኩሉ አስቸጋሪ ጊዜ ላይ ነን፣ በጋራ መቆምም ይኖርብናል ሲልም ጭምር ነው የተናገረው። ሪስ ጄምስ አያይዞም ለተመዘገበው ውጤት የአሰልጣኝ አባላቱንም ጭምር ትላንትና አመስግኗል። በትላንትናው ጨዋታ ላይ በተመዘገበው ውጤት መሰረት በአጠቃላይ በጨዋታው ላይ ማንቸስተር ሲቲም በጎል ሙከራዎች ረገድ የተሻለ ቁጥሮችን አስመዝግቧል። 14 የጎል ሙከራዎችን አድርጓል። ነገር ግን 3ቱ ብቻ ናቸው ኢላማቸውን የጠበቁት። በአንጻሩ በቼልሲ በኩል 8 ሙከራዎችን አድርገው 3ቱ ኢላማቸውን የጠበቁ ነበሩ። በመጀመሪያው 45 የጨዋታ ክፍለ ጊዜ ቼልሲ 1 ሙከራ ብቻ ነበር ያደረገው፣ እሱም ኢላማውን የጠበቀ ሙከራ አልነበረም። በአንጻሩ በሁለተኛው አጋማሽ ግን 7 ሙከራዎችን
ያደረጉበትን አጋጣሚ ነው የተመለከትነውና ትናንትና ማንቸስተር ሲቲ ጨዋታውን ማሸነፍ አልቻለም። እንዲሁ ደግሞ በጣም ደግሞ አስከፊ ደግሞ የሚያደርገው ሁለት ወሳኝ ተጫዋቾቹን በጉዳት ምክንያት ማጣቱ ነው። ከነዛ መካከል አንደኛው ሄስኮ ግቫርዲዮል ነው። ጋርዲዮላ ሲናገር የግቫርዲዮል ጉዳት ጥሩ አይመስለኝም ሲልም ጭምር ነው የተናገረው። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ሄስኮ ግቫርዲዮል ያጋጠመው ጉዳት ስጋት ላይ እንደጣላቸው ነው የተናገሩት። ግቫርዲዮል ያጋጠመው ጉዳት ጥሩ አይመስለኝም ያሉት ፔፕ ሩበን ዲያዝም መጎዳቱን አረጋግጠዋል። ተጫዋቹ ምርመራ እንደሚደረግላቸው ሁለቱም የጠቆሙት አሰልጣኙ ምን እንደተፈጠረ እንመለከታለን፣ ዲያዝም የተቀየረው በጉዳት ምክንያት ነው ሲሉ ጭምር ነው የተናገሩት። ስለ ሊጉ ዋንጫ ፉክክር ሮብ ከብራይተኑ ጨዋታ በኋላ ነው ማውራት የምንችለው ሲል ጋርዲዮላ ተናግሯል። የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ ቡድናቸው በትናንትናው ጨዋታ ምርጥ ጨዋታን ተጫውቷል ሲሉም አወድሰውታል። ምርጥ ጨዋታ ተጫውተናል ያሉት ጓርዲዮላ ጨዋታውን የመጨረስ እድሎች ነበሩብን፣ ነገር ግን ያንንም አላደረግንም ሲሉ ጭምር ይናገራሉ። ስለ ሊጉ የዋንጫ ፉክክር የተጠየቁት ጓርዲዮላ ሮብ ከብራይተን ጨዋታ በኋላ የሚሆነውን አብረን እንመለከታለን፣ ደረጃ በደረጃ እናየዋለን ሲልም ጭምር ነው ሀሳቡን የሰጠው። አሰልጣኝ ፔፕ ጓርዲዮላ ናቸው ይህንን ሀሳብ እንደሰጡ የተመለከት ነው። በአጠቃላይ ግን የትላንትናዎቹ የተወዳጁ የእንግሊዝ ፕሪምየር ሊግ ወሳኝ የነበሩት መርሃ ግብሮች በዚህ መልኩ ነው የተጠናቀቁት። የፊታችን ሮብ እንዲሁ ደግሞ ሐሙስም የሚጠበቁ ደግሞ የ21ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች የሚኖሩ ነው የሚሆነው። በአጠቃላይ በ20ኛው ሳምንት የተደረጉ ጨዋታዎች መጠናቀቃቸውን ተከትሎም አርሰናል የሊጉን የደረጃ ሰንጠረዥ በዚህ ሳምንት በደንብ ያጠናከረበት ከተከታዮቹም ያለውን የነጥብ ልዩነት በደንብ ያሰፋበት ሳምንት ሆኖ ተጠናቋል። አርሰናል በ48 ነጥቦች ሊጉን እየመራ ይገኛል። በአንጻሩ ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ ነው። በ6 ነጥቦች ርቆ 42 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ተቀምጧል። አስተን ቪላም ተመሳሳይ 42 ነጥብ አለው ልክ እንደ ማንቸስተር ሲቲ ሁሉ። ነገር ግን የግብ ክፍያ ላይ በጣም ትልቅ ልዩነት አላቸው። ማንቸስተር ሲቲ 26 ንጹህ ጎል ሲኖረው አስተን ቪላ 9 ንጹህ ጎል ነው ያለውና ሶስተኛ ደረጃ ላይ አስተን ቪላ እንዲቀመጥ ተደርጓል። ሊቨርፑል እንዲሁ ደግሞ ቼልሲ እና ማንቸስተር ዩናይትድ በተከታታይ ባለፉት 2 ሳምንታት እነዚህ ሶስት ክለቦች ተመሳሳይ የአቻ ውጤት ነው ያመጡትና የደረጃ ሰንጠረዡ ላይ ለውጥ ማምጣት አልቻሉም። ምናልባት አንዳቸው አሸነፈው ቢሆን ኖሮ ሊቨርፑል አሸነፈው ቢሆን ኖሮ ከነዚህ ሁለት ክለቦች በደንብ የሚርቅበት፣ በአንጻሩ ከቼልሲና ከማንቸስተር ዩናይትድ ደግሞ አንዳቸው ቢያሸንፉ ኖሮ የቶፕ ፎሩን መቀላቀል የሚችሉበትን እድል አግኝተው ነበር። ነገር ግን እነዚህ ሶስት ክለቦች ያለፉትን ሁለት ጨዋታዎች ተመሳሳይ ውጤት ነው ያመጡት። ሊቨርፑል በ34 ነጥቦች አራተኛ ደረጃ ላይ ሲቀመጥ ከሶስተኛ ደረጃ ካለው አስተን ቪላ የ8 ነጥብ ልዩነት አለው። ቼልሲ አምስተኛ ደረጃ ላይ የተቀመጠው 31 ነጥቦችን የሰበሰበ ቡድን ነው። ማንቸስተር ዩናይትድም በተመሳሳይ 31 ነጥቦችን ሰብስቦ ስድስተኛ ደረጃ ላይ የተቀመጠ ቡድን ነው። የጎል ክፍያ ብቻ ልዩነት እንዳላቸው ነው የተመለከትነው። ትላንትና ማንቸስተር ዩናይትድ አሸንፈው ቢሆን ኖሮ ነጥቡን 34 በማድረስ በጎል ክፍያ በልጦ አራተኛ ደረጃ መቀመጥ የሚችልበትን እድል ነው ሳይጠቀምበት የቀረው ስድስተኛ ደረጃ ላይ የተቀመጠበትን ውጤት ነው የተመዘገበው። ትላንትና ኒውካስል ዩናይትድ ማሸነፉን ተከትሎ 9ኛ ደረጃ ላይ የተቀመጠበት ውጤት ተመዝግቧል። እንግዲህ እንዳልኳችሁ አምስተኛ ደረጃ ላይ ከተቀመጠው ቼልሲ 31 ነጥብ ነው ያለው። ከዛ ውጪ እስከ 12ኛ ደረጃ ከተቀመጠው ኤቨርተን ድረስ ያለው የነጥብ ልዩነት የ3 ነጥብ ልዩነት ወይም የአንድ ጨዋታ ልዩነት ብቻ እንደሆነ ነው እየተመለከትን የምንገኘው። ቶተንሃም ሆትስፐርስ በ27 ነጥቦች 13ኛ ደረጃ ላይ ነው የተቀመጠው። የደረጃ ሰንጠረዡ ግርጌ ላይ ዌስትሃም ዩናይትድ በ14 ነጥቦች፣ በርንሌይ በ12 ነጥብ እና ወልቨርሃምፕተን ወንደረርስ በ6 ነጥብ እነዚህ ቡድኖች የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች እንደሆኑ ነው የተመለከትነው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኤርሊንግ ብራውት ሃላንድ ነው። 19 ግቦችን በአጠቃላይ በዚህ ውድድር ላይ በማስቆጠር ቀዳሚ ሆኗል። ኢጎር ቲያጎ ትናንትና ሃትሪክ ከሰራ በኋላ ያስቆጠራቸውን የጎል ብዛት 14 አድርሷል። አንቷን ሴሜኒዮ ከቦርንመዝ 9 ግቦች ያሉት፣ ዳኒ ዌልቤክ ከብራይተን፣ ዶሚኒክ ካልቨርት-ሉዊን ከሊድስ ዩናይትድ እና ዣን ፊሊፕ ማቴታ ከክሪስታል ፓላስ 8 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ እየመሩ የሚገኙት ሁለት ተጫዋቾች ናቸው። የማንቸስተር ዩናይትዱ ብሩኖ እና እንዲሁ ደግሞ የማንቸስተር ሲቲው ራያን ሸርኪ 7 አሲስቶችን ያደርገዋል። ጃክ ግሪሊሽ 6 አሲስቶች ያሉት፣ ግራኒት ዣካ እና ሙሐመድ ኩዱስ ደግሞ 5 አሲስቶችን ማድረግ የቻሉ ተጫዋቾች እንደሆኑ የተመለከትነው። የ20ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ በዚህ መልኩ ነው የተጠናቀቀው። ነገ 21ኛው ሳምንት ጅማሮን ያደርጋል። ዌስትሃም ዩናይትድ እና ኖቲንግሃም ፎረስት ጨዋታቸውን ነገ ያደርጋሉ። ከዛ ውጪ ዕለተ ረቡዕ ላይ በርከት ያሉ መርሃ ግብሮች ይኖራሉ። ክሪስታል ፓላስ ከአስተን ቪላ፣ ፉልሃም ከቼልሲ፣ ብሬንትፈርድ ከሰንደርላንድ፣ ቦርነመስ ከቶተንሃም ሆትስፐርስ፣ ማንቸስተር ሲቲ ከብራይተን፣
ኤቨርተን ከወልቨርሃምፕተን ወንደረርስ፣ በርንሌይ ከማንቸስተር ዩናይትድ እንዲሁ ኒውካስል ዩናይትድ ከሊድስ ዩናይትድ ጋር እነዚህ ጨዋታዎች ዕለተ ረቡዕ የሚደረጉ ናቸው። የ21ኛው ሳምንት የመጨረሻው መርሃ ግብር ደግሞ ዕለተ ሐሙስ ልክ ምሽት 5 ሰዓት ሲል አርሰናልና ሊቨርፑል በሚያደርጉት ጨዋታ የሚጠናቀቅ እንደሆነ የ21ኛው ሳምንት የወጣላቸው መርሃ ግብር ያሳያል። የትናንትና ጨዋታዎች ደግሞ እነዚህን ነው የሚመስሉት። ውድ ቤተሰቦቻችን ከተወዳጁ የእንግሊዝ ፕሪምየር ሊግ ወጣም በልና ደግሞ በሌሎችም የአውሮፓ ታላላቅ ሊጎች ትላንትና የተደረጉ መርሃ ግብሮች አሉ። የጣሊያን ሴሪኤ መርሃ ግብሮችን ደግሞ እንመልከት። ትላንትና በጣሊያን ሴሪኤም የተደረጉ ተጠባቂ ጨዋታዎች ነበሩ። ናፖሊ ትላንትና ወሳኝ ድል ያሳካበት መርሃ ግብር ሆኖ ተጠናቋል። በጣሊያን ሴሪኤ ናፖሊ ከላትሲዮ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ነው ትላንትና እንዲሁ ማሸነፍ እንደቻለም እየተመለከት ነው። የናፖሊን የማሸነፊያ ግቦች ራህማኒና እንዲሁ ደግሞ ስፒናዞላ ከመረብ ጋር ማሳረፍ የቻሉ ተጫዋቾች ናቸው። በጨዋታው ከላትሲዮ በኩል 2 ከናፖሊ በኩል ደግሞ 1 በአጠቃላይ በጨዋታው ላይ 3 ቀይ ካርዶች የተመለከትንበት መርሃ ግብር ሆኖ ነው የተጠናቀቀው። በትላንትናው በላትሲዮና በናፖሊ ጨዋታ ላይ 3 ቀይ ካርዶች የተመዘዙበት መርሃ ግብር ሆኖ ነው የተመለከትነው። በናፖሊ በኩል ማዞቺ የተባለ ተጫዋች ነው በቀይ ካርድ እንደወጣ የተመለከትነው። በአጠቃላይ ግን ናፖሊ ትላንትናውን ጨዋታ ማሸነፉን ተከትሎ አሁንም ለሊጉ ፉክክር በትልቁ ደረጃ ላይ እንደሚገኝ ያሳየበት መርሃ ግብር ሆኖ ተጠናቋል። 37 ነጥቦችንም መሰብሰብ የቻለ ቡድን ነው። ከሄላስ ቬሮና ጋር ደግሞ ቀጣዩን መርሃ ግብር የሚያደርግ ይሆናል። በሚቀጥለው ሳምንት እሁድ ናፖሊ ከሊጉ መሪ ኢንተር ሚላን ጋር ደግሞ ወሳኝ ጨዋታውን ያደርጋል። በሳምንቱ አጋማሽ ዕለተ ረቡዕ ላይ ግን ናፖሊ ከሄላስ ቬሮና ጋር የሚያደርገው ጨዋታ ይቀድማል። በሳምንቱ መጨረሻ ደግሞ ከኢንተር ጋር በጣም ተጠባቂ ጨዋታውን የሚያደርግ ነው የሚሆነው። ኢንተር ሚላንም ትላንትና ጨዋታውን አድርጎ ድል ቀንቶታል። በጣሊያን ሴሪኤ መርሃ ግብር ኢንተር ሚላን ከቦሎኛ ጋር ያደረገውን መርሃ ግብር 3-1 በሆነ ውጤት ነው ማሸነፍ የቻለው። የኢንተር ሚላንን የማሸነፊያ ግቦችም ዜሌንስኪ፣ ላውታሮ ማርቲኔዝ እና ማርከስ ቱራም ናቸው ትላንትና ማስቆጠር የቻሉት። አርጀንቲናዊው የፊት መስመር ተጫዋች ላውታሮ ማርቲኔዝ በውድድር ዘመኑ 10ኛ የጣሊያን ሴሪኤ ጎሉን ነው ማስቆጠር የቻለው። ኢንተር ሚላን ማሸነፉን ተከትሎ ነጥቡን 39 በማድረስም የሴሪኤውን መሪነት አጠናክሮ የቀጠለበት መርሃ ግብር ሆኖ የትላንትናው ጨዋታ ተጠናቋል። መሪነቱንም አጠናክሮ ቀጥሏል። ቦሎኛ በ26 ነጥቦች 7ኛ ደረጃ ላይ የተቀመጠ ቡድን ነው። በሌሎች የጣሊያን ሴሪኤ ትላንትና መርሃ ግብሮች ፊዮረንቲና ትላንትና በሊጉ በዚህ የውድድር ዓመት 2ኛ ድሉን ማስመዝገብ ችሏል። ሞይሴ ኪን ባስቆጠረው ጎል ክሮሚኔንሴን ነው 1-0 በሆነ ውጤት ትላንትና ማሸነፍ የቻሉትና አሁንም በጣሊያን ሴሪኤ ጥሩ ውጤቶችን እያስመዘገበ አይገኝም ነበር። ትላንትና ግን በውድድር ዓመቱ 2ኛ ድላቸውን ማስመዝገብ የቻሉበት ጨዋታ ሆኖ ተጠናቋል። ፊዮረንቲና ክሮሚኔንሴን 1-0 አሸንፏል። ሌላኛው ቬሮና እና ቶሪኖ ያደረጉት መርሃ ግብር ነው። ይህ ጨዋታ ደግሞ በቶሪኖ 3-0 አሸናፊነት ነው የተጠናቀቀ መርሃ ግብር እንደሆነ የተመለከት ነው። ሌላኛው የምንመለከተው ሊግ ደግሞ የሚሆነው የስፓኒሽ ላሊጋ ነው። በስፓኒሽ ላሊጋ ትናንትና በርከት ያሉ ጨዋታዎች ናቸው የተደረጉት። ከነዚህ መካከል በጉጉት ሲጠበቅ የነበረው ጨዋታ ሪያል ማድሪድ ያደረገው መርሃ ግብር ነው። ትናንትና ከሪያል ቤቲስ ጋር ነበር ጨዋታ የነበረው። ሪያል ማድሪዶች በሰፊ የጎል ልዩነት ጨዋታውን ማሸነፍ የቻሉበት ውጤት ነው የተመዘገበው። በስፓኒሽ ላሊጋ ትናንት ሪያል ማድሪድ ከሪያል ቤቲስ ጋር ያደረገውን መርሃ ግብር 5-1 በሆነ ሰፊ ውጤት ነው ማሸነፍ የቻለው። በጨዋታው ላይ ስፔናዊው ጎንዛሎ ጋርሲያ ሃትሪክ መስራት የቻለበት አጋጣሚ ሆኖ ተመዝግቧል። በዓለም ክለቦች ዋንጫ ላይ በተለይ የኬሊያን ምባፔ በህመም ምክንያት ባለመኖሩ ምክንያት የጨዋታ ዕድል የተሰጠው ጎንዛሎ ጋርሲያ 4 ግቦችን በውድድሩ ላይ አስቆጥሮ የውድድሩ ከፍተኛ ግብ አስቆጣሪ ሆኖ ማጠናቀቁን እናስታውሳለን። ዘንድሮም ደግሞ በትላንትናው ጨዋታ ላይ እንዲሁ የኬሊያን ምባፔ በጉዳት ምክንያት አለመኖሩን ተከትሎ የቋሚነት እድልን አግኝቶ ነበር። በትላንትናው ጨዋታ አላሰፈራቸውም። 3 ግቦችን በጨዋታው ላይ ማስቆጠር ችሏል። ሃትሪክም መስራት የቻለበትን አጋጣሚ ነው የተመለከትነው። ቀሪዎቹን የሪያል ማድሪድ ግቦች ራኡል አሴንሲዮ እንዲሁ ደግሞ ፍራንቼስኮ ጋርሲያ ወይም ፋራን ጋርሲያ ኳስና መረብን ያገናኙ ተጫዋቾች ናቸው። ለሪያል ቤቲስ ደግሞ ቹኮ ሄርናንዴስ በጣም ቆንጆ የምትባል ጎል ማስቆጠር ቢችልም ነገር ግን ከሰፊ የጎል ልዩነት ሽንፈት ግን መታደግ አልቻለም። ሪያል ማድሪድ ከባርሴሎና በ4 ነጥቦች ዝቅ ብሎ በ45 ነጥብ 2ኛ ደረጃ ላይ የተቀመጠበትን ደረጃ ነው ማግኘት የቻለው። ትላንትና ቀዳሚው ጨዋታ የነበረው በራሞን ሳንቼስ ፒዥዋን ሲቪያና ሌቫንቴ ያደረጉት መርሃ ግብር ነበር። ሲቪያ በሜዳውና በደጋፊ ፊት ያደረገውን መርሃ ግብር
በሌቫንቴ 3-0 በሆነ ውጤት ነው የተሸነፈው። ከዛ ውጪ ዲፖርቲቮ አላቬስ እና አዲስ አዳጊው ሪያል ኦቪዬዶ ያደረጉት መርሃ ግብር አንዳቻ በሆነ ውጤት ነው የተጠናቀቀው። ዢሮና ደግሞ ማዮርካን እንዲሁ 2-1 ያሸነፈበት መርሃ ግብር ትላንትና ሲደረግ ከነበሩና ሲጠበቁ ከነበሩ ጨዋታዎች መካከል አንደኛው ነው። ሌላኛው ሪያል ሶሴዳድ በሜዳው ሳን ሰባስቲያን ስቴዲየም ደግሞ ትላንትና አትሌቲኮ ማድሪድን ያስተናገደበት ጨዋታ ነበር። ሁለቱ ቡድኖች ሳያሸናንፉ ጨዋታቸውን 1-1 በሆናቸው ውጤት ነው ያጠናቀቁት። አሌክዛንደር ሶርሎት ነበር ለአትሌቲኮ ማድሪድ ጎል ማስቆጠር የቻለው 50ኛው ደቂቃ ላይ። ነገር ግን 55ኛው ደቂቃ ላይ ደግሞ ከታኬ ፉሶ ኩቦ ያገኘውን ኳስ ጎንዛሎ ጉዴስ ትላንትና ጎል አስቆጥሮም ሪያል ሶሴዳድ በአቻ ውጤት ጨዋታውን እንዲያጠናቅቅ ያደረገበትን ውጤት ነው ትላንትና ማስመዝገብ የቻሉት። በአጠቃላይ በጣሊያን ሴሪኤም የተደረጉት ጨዋታዎች እነዚህ ናቸው። በፍሬንች ሊግ ዋንም ትላንትና ጨዋታዎች ቀጥለው ተደርገዋል። ኦሎምፒክ ደ ማርሴ ትላንትና ሽንፈት ገጥሞታል። ከናንተስ ጋር ነበር መርሃ ግብሩን ያደረገው። በጨዋታው ላይ 2 ቀይ ካርዶች ተመዘዋል። በኦሎምፒክ ደ ማርሴ በኩል የሮቤርቶ ዲዘርቢው ቡድን ትላንትና ድል ማድረግ አልቻለም። በተለይ 26ኛው ደቂቃ ላይ ነው ቨርመሪን የተባለው ተጫዋቻቸው በቀይ ካርድ የወጣው ገና ጨዋታው በተጀመረ 26ኛው ደቂቃ ላይ። ከዛ በተጨማሪ 56ኛው ደቂቃ ላይም ናዲር የተባለ ተጫዋቻቸው በቀይ ካርድ እንዲሁ እንደወጣባቸው ተመልክተናል። 31ኛው ደቂቃ ላይ እና ከዛ ውጪ ደግሞ በመጨረሻዎቹ ደቂቃዎች 88ኛው ደቂቃ ላይ በፍጹም ቅጣት ምት በተቆጠረባቸው ጎል ነው ትላንትና ኦሎምፒክ ደ ማርሴ በሜዳ ያደረገውን ጨዋታ 2-0 በሆነ ውጤት ተሸንፎ የወጣበት መርሃ ግብር ሆኖ የተመዘገበው። ሌላኛው ብረሽት በሜዳው ኦንዤን ያስተናገደበት መርሃ ግብር ነበር። ብረሽት ይህንን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ሊ ሃርቬና አንጀርስም ጨዋታቸውን አድርገው ሊ ሃርቬ 2-1 ነው ያሸነፈው። እንዲሁ ሎሪዮና ሜትስም ጨዋታቸውን አድርገው 1-1 በሆናቸው ውጤት ጨዋታው ተጠናቋል። ትናንትና ፓሪስ ሰን ዠርሜን በሜዳው ፓርክ ደስ ፕሪንስ አዲስ አዳጊውንና ጎረቤቱን ፓሪስን ገጥሞ ነበር። ይህ ጨዋታ በፓሪስ ሰን ዠርሜን 2-1 አሸናፊነት ተጠናቋል። ትላንትና ግቦቹን ያስቆጠሩት ደዘረ ድዌ 45ኛው ደቂቃ እና ኦስማን ዴምቤሌ 53ኛው ደቂቃ ላይ ጎል አስቆጥረው 2-1 በሆነ ውጤት ፓሪስ ሰን ዠርሜን ማሸነፍ የቻለበትን ውጤት ነው ማስመዝገብ የቻሉት። በአጠቃላይ በትላንትናው በአውሮፓ ታላላቅ ሊጎች የተደረጉት መርሃ ግብሮች ደግሞ እነዚህን ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። አርሰናልን የተመለከቱ መረጃዎችን እናስቀድም። ዴክላን ራይስ ስለ ማርቲን ዙበሜንዲ ይናገራል። ከላሊጋ ወደዚህ ሊግ ተጫዋቾች ሲመጡ ሊጉን ቶሎ መላመድ ሲከብዳቸው አይተናል። ከላሊጋ ለሚመጡ አነስተኛ ግምት እንደሚሰጥም ማርቲን ማሳየት ብቻ በቂ ነው ሲል ይናገራል። ማርቲን ግን በዚህ ሊግ ረጅም ዓመታት የቆየ ነው የሚመስለው። ከቡድናችን ጋር ረጅም ዓመታት የቆየ ተጫዋች ነው የሚመስለው። ማርቲን ፊዚካሉን ስትመለከቱት ትልቅ ተክለ ሰውነት የለውም ወይም ደግሞ ጠንካራ አይመስልም። ነገር ግን እግር ኳስን የሚጫወትበት መንገድ ግን እንዴት ጨዋታን የሚያነብበት መንገድና በጭንቅላቱ የሚጠቀመው ነገር ግን የማይታመን ነው ሲል ይናገራል። እግር ኳስን በሰውነትን ግዝፈት ብቻ የምትጫወተው ስፖርት ሳይሆን በአእምሮ የምትሰራው ይበልጣል። ዙቤሜንዲ እንዲህ አይነት ተጫዋች ነው። አእምሮ ፈጣን ነው። ከሱ ጋር ደግሞ ጅግሩም የሆነ ጥምረት አለን። ከሱ ብዙ ነገሮችን እየተማርኩኝ ይገኛለሁ። ከጎኔ ሲጫወትም ደስተኛ ነኝ ሲልም ጭምር የተናገረው ዴክላን ራይስ ስለ ማርቲን ዙቤሜንዲ ሀሳቡን ሲሰጥ የኤብሪቼ ኢዜ ጉዳይ አሳሳቢ ሆኗል። እስካሁን ምንም አይነት ነገር የተሰማ ነገር ባይኖርም ኤዜ ግን ሜዳ ላይ ከተመለከቱት ወይም ደግሞ አርሰናሎች የአርሰናል ደጋፊዎች ከተመለከቱት 4 ጨዋታዎች ተቆጥረዋል። እርግጥ ነው በሱ ቦታ ላይ የሚሰለፈው የቡድኑ ተጫዋች ማርቲን ኦዴጋርድ ድንቅ ብቃት ላይ ቢገኝም ለኤዜ የሚሆን የጨዋታ ጊዜ ግን አርቴታ ያጣል ተብሎ በተአምር አይታሰብም ነበር። ኤዜ ደግሞ በተለያዩ ቦታዎች ላይ የመጫወት ብቃት ያለው ልጅ መሆኑ ባለፉት 4 ጨዋታዎች ምንም ደቂቃ ሜዳ ላይ ባለመመልከታቸው አርቴታ ላይ የሆነ ነገሮች ሊኖሩ እንደሚችሉ የሚያሳዩ ነገሮች እየተገመቱ ይገኛሉ። ብቻ ሁሉም ነገር እንግዲህ በሚኬል አርቴታ እና በኤብሪቼ ኢዜ መካከል ሊኖር እንደሚችል ይነገራል። ከኤቨርተን ጨዋታ፣ ከብራይተን፣ ከአስተን ቪላ እና ከቦርንመዝ ጋር በነበሩት ጨዋታዎች አንድም ደቂቃ ማግኘት አልቻለም። ተቀያሪ ወንበር ላይ ነው የተቀመጠው። አርቴታ ግን በዚህ ጉዳይ ላይ ጥያቄ ቀርቦለት ምላሹን ሰጥቷል። እስከ ውድድሩ አጋማሽ ድረስ እንደዚህ በቋሚነትም ሆነ እየተቀየረ እየገባ እንደዚህ ያሉ ብዙ ጨዋታዎችን በእግር ኳስ ሕይወቱ አድርጎ አያውቅም። በሁሉም ውድድሮች ካደረግናቸው 28 ጨዋታዎች በ22ቱ ተሰልፎ ከነበር፣ ስለዚህም ያንን ደግሞ መገምገም ከጉዳት መጠበቅም ይኖርብናል። ስብስባችን ሰፊ ነው፣ ምርጥ ተጫዋቾች ያሉን፣ ያንን ደግሞ እያፈራረቅን መጠቀም አለብን። ሁሉም ተጫዋቾች ዝግጁ ሆኖ መጠበቅም አለብን። ያንን እድል ሲያገኙ ደግሞ ጥሩ አድርገው ይጠቀሙበታል። የአርቴታ ሀሳብ ተጫዋቾችን ከመጠበቅ የተነሳ ነው። አርሰናል ለ4 ዋንጫዎች የሚጫወት ቡድን የውድድር ዓመቱን እየጋለም እንደሚሄድም ስለሚያውቅ አርቴታ ተጫዋቾቹን ከጉዳት ለመጠበቅ ፈልጎ
ያደረገው ነገር እንደሆነ ነው በአስቴቱ ላይ የተናገረው። ሌላኛው የሚነሳው ጉዳይ ደግሞ አርሰናል በጥር ተጫዋቾች የዝውውር መስኮት ተጫዋቾችን በቋሚነት የመሸጥ እቅድ እንደሌለው ነው የተነገረው። በተለይ እንደ ዴይሊ ሜሉ ጋዜጠኛ ኢሳን ካን ዘገባ ከሆነ አርሰናል በጥር የዝውውር መስኮት የትኛውም ተጫዋችን በቋሚነት ወይም ፐርማነንትም ለመልቀቅ ወይም የመሸጥ ፍላጎት የለውም። ለዚህም ዋናዎቹ ምክንያቶች ደግሞ የተለያዩ ናቸው። አንደኛ የጉዳት ፈተናዎች ናቸው። በአሁኑ ሰዓት በክለብ ውስጥ ያሉ ተከታታይ የጉዳት ዜናዎች አርሰናል ያሉትን ተጫዋቾች ጠብቆ እንዲያቆይ ያስገድደውታል። ለዋንጫ የሚደረግ ትንቅንቅ ክለቡ በሁሉም የውድድር አይነቶች ጠንካራ ተፎካካሪ ሆኖ ለመቀጠል የቡድን ጥልቀት ወይም ስኳድ ዴብዝ እንደሚያስፈልገው የታመነበት ጉዳይ ነው። ምንም እንኳን በቋሚነት የሚሸጥ ተጫዋች ባይኖርም እንደ ኢታን ንዋኔሪ፣ ማይልስ ሉዊስ ስኬሊ ያሉ ወጣት ተሰጥኦዎች ግን ለተሻለ የጨዋታ ልምድና እድገት ሲባል ግን በውሰት የመሄድ እድል ሊኖራቸው እንደሚችል የሚያሳዩ ነገሮችን ይኸው የመረጃ ምንጭ ጨምሮ ዘግቧል። የቤን ስፖርት ተንታኝ የሆነው አንዲ ግሬ ስለ ቪክተር ዮኬሬሽ አንዳንድ ጉዳዮችን አጋርቷል። በዚህ ክለብ ውስጥ በአግባቡ ከተጠቀሙበት ከ20 በላይ ጎሎችን ማስቆጠር የሚችል አይነት አጥቂ ነው። ለዚህም ነው እንደገና ሲጫወት በማየት ደስተኛም ሆነው። እሱ በቋሚነት መጫወቱን መቀጠል ይኖርበታል። ጨዋታዎችን እስክታሸነፉ ድረስም እሱን መለወጥ አያስፈልግም። 2 ወይም 3 ጨዋታዎችን በማድረግ 1 ወይም 2 ጎሎችን እንዲያስቆጥር ይፈቅዱለታል። ከዚያም የተለየ ቪክተር ዮኬሬሽን ደግሞ ትመለከቱታላችሁ። አንዴ ብቻ ጎል ማስቆጠር ይጀምር ሲል ነው ይኸው ተንታኝ የተናገረው። በሊጉ ከሚገኙ ተከላካዮች የቪክተር ዮኬሬሽን ለማቆም ይፈልጋሉ። ምክንያቱም እሱ ዓለም ላይ ከሚገኙ ምርጥ አጥቂዎች መካከል አንደኛው ነው ብሏል ዴክላን ራይስ ስለ ቪክተር ዮኬሬሽ ሲናገር። እመኑኝ እሱ ለእኛ አስደናቂ ስራን እየሰራልን ነው። እሱ ባይኖር ኖሮ አሁን ያለንበት ደረጃ ላይ መሆናችንን እጠራጠራለሁ ሲልም ጭምር ነው የተናገረው። ዴክላን ራይስ ሌላኛው ያነሳው ጉዳይ ደግሞ ስላስቆጠረው ጎል ነው። እሱ እንግዲህ 2 ጎሎችን አስቆጥሮ እንደነበር እናስታውሳለን ከቦርንመዝ ጋር በተደረገው በዚህ ሳምንት ባደረጉት የ20ኛው ሳምንት መርሃ ግብራቸው ላይ እና ስለ እነዚህ ጎሎች ይናገራል። ለሱ ከባድ ነው ብዬ በጨዋታዎች ላይ በሁለት ተከላካዮችም ይያዛል ስለ ቪክተር ዮኬሬሽ ያነሳል። እናም ጥንካሬውን ደግሞ መጠቀምም ይኖርበታል። እናም ቡድኑን ለመርዳት ደግሞ የተቻለውን ሁሉ እያደረገ ነው። የተቆጠረው ጎል እሱ ያንን ሩጫ ባያደርግና ለማርቲንም እንዲሁ ደግሞ ባያመቻችለት ኖሮ ያ ጎል ላይቆጠር ይችል ነበር። ስለዚህ የቪክተር ዮኬሬሽም እድሎች ወይም ደግሞ የእሱ ያመቻቻቸው ነገሮችም አሉት እኛ ጎል እንድናስቆጥር ብሏል። እኛ ጨዋታውን እንድንቆጣጠር ወሳኝ ነበር። ኳሱን በምን ያክል ኃይልም እንድመታም ተመልክቻ ያለው። እናም ያንን ክፍተት ደግሞ ሲያገኝና ኳሱን ወደ እሱ እግር ስትመጣለት ደግሞ ጎል ማስቆጠር የሚችል አይነት አጥቂ እንደሆነ በቅርብ ቀን ያሳየናል ሲልም ጭምር ነው ዴክላን ራይስም የሚናገረው። ዳቪድ ራያ ስለ ጋብሪኤል ማጋሌሽና ስለ ዊሊያም ሳሊባ ይናገራል። በጋብሪኤልና በሳሊባ የቡድናችን መሰረት የሆኑ በሁለቱም ተጫዋቾች በሁሉም ተጫዋቾች የሚወደዱ ሜዳ ላይም ለቡድኑ ሁሉንም ነገር የሚሰጡ በጣም ጥሩ ተጫዋቾች ናቸው ብዬ አስባለሁ ብለዋል ግብ ጠባቂው ዳቪድ ራያ። እኔ ወደ አርሰናል ከመጣውና ይህንን ክለብ ከተቀላቀልኩበት ጊዜ ጀምሮ አብሬያቸው ሲጫወት ነበር። ከነሱና ከቡድኑ የተከላካይ መስመርም ከኋላ 4ቱ ተከላካዮች ጋር ያለኝ ግንኙነት በጣም አስደናቂና ጥሩ የሚባል መግባባት ነው። በቡድን ውስጥ ጥሩ መግባባቶች እንዳሉ እንመለከታለን። እድሉን አግኝቶ ማንም ተጫዋች በቋሚነት ቢጫወት ሁሉንም ተጫዋቾች በተቻለ መጠን ቡድኑን ለመርዳት አቅሙ የፈቀደውን ሁሉ ስራቸውን ይሰራሉ። ነገር ግን ጋብሪኤል ማጋሌሽና ዊሊያም ሳሊባ አንድ ላይ ተጣምረው ሲሰለፉ ግን በራስ መተማመናችን ከፍ ይላል፣ ተጋጣሚ ቡድናችን ደግሞ በተቃራኒው ይጨነቃል ሲልም ጭምር ነው ዳቪድ ራያ ስለ ጋብሪኤል ማጋሌሽና ዊሊያም ሳሊባ ሀሳቡን የሰጠው። የቀድሞ የአርሰናል ተጫዋች የነበረው ጄረሚ እንዲሁ ሲናገር ስለ ቡካዮ ሳካ በቅርብ ጊዜ አንዳንድ ነገሮችን አንስቷል። አሁን ላይ ቡካዮ ሳካ ላይ ጫና ያነሰ ነው ብዬ አስባለሁ። የሌሎች ተጫዋቾች ስኬት ብዙውን በሱ ላይ የሚስብበትን ትኩረት ደግሞ ቀንሶታል። ሁሉም ሰው ሳካ ምን ማድረግ እንደሚችል የሚያውቅ ይመስለኛል። ስለዚህም 2 ተጫዋቾችን በመጠቀም ይጠብቁታል። በሳካ ላይ ትኩረት በማድረግ ሌላ ቦታ ላይ ይከፈታል። ለዚህ ነው ትሮሳርድ ወይም ኤዜ ያሉ ተጫዋቾች ጥሩ አፈጻጸምን የሚያሳዩት። ሳካ ብዙ ጎሎችን ማስቆጠር አለመቻሉ አካላዊ ብቻ ማድረግ አይቻልም። ምክንያቱም አርሰናል እንደ ቡድን እሱ የሚስበው ትኩረት ለሌሎች ቦታዎችም እድሎችን እንዲፈጥርላቸው ያደርጋል። 2 እና 3 ተከላካዮች ወደ እሱ ሲመጡ ሌሎች ቦታዎች ላይ ነፃነት እንዲኖራቸው ያደርጋል። በዛ ምክንያት ነው እሱ ላይ ጫናዎች እንዲበዙ ያደረገው። በመጨረሻም አርሰናል ፕሪሚየር ሊጉን ካሸነፈ ማንም ሳካ ስንት ጎል እንዳስቆጠረ ከኤዜ ወይም ትሮሳርድ ጋር ተነጻጽሮ አይጨነቅም። ዋናው ዓላማ ዋንጫ ማሸነፋቸው ነው፣ ግለሰብ ለስታቲስቲክስም አይደለም ሲልም ጭምር ነው የተናገረው። ጄረሚ ቀጥልና ቡካዮ ሳካን በሌሎች ጊዜያትም በጣም አድናቆት ነበረው። ለምሳሌ
ቀደም ብሎም ሳካ እንደ 30 ዓመት ተጫዋች ነበር የሚጫወተው ብሎ ተናግሮ ነበር ልምድ እንዳለውና በጣም በሳል እንደሆነ። አሁን ያለው አስቴቱ ደግሞ ሳካ በቡድኑ ስኬት ላይ ያለው ተጽዕኖን ያጎላል ሲልም ጭምር ነው የተናገረው። ዊሊያም ሳሊባ ቀደም ሲል ከተናገረው ስለ አርሰናል መካከል የአስተሳሰብ ወይም ሜንታሊቲ ለውጥ የመጣ ይመስለኛል ብሏል። እዚህ ክለብ ውስጥ ስመጣ በመከላከል ረገድ ጥሩ ነበርን፣ ነገር ግን በአመቱ በከፍተኛ ሁኔታ እየተሻሻልን መጥተናል። ዋናው ነገሩ አስተሳሰባችን ነው። ወደዚህ ክለብ የሚመጣም ሆነ ደግሞ እድል አግኝቶ የሚሰለፈው ማንኛውም ተከላካይ ብቁ ነው። ሁላችንም ጎበዝ ተጫዋቾች በመሆናችንና እርስ በርሳችን በፍጥነት ስለምንግባባ በቀላሉ እንግባባለን። ከጥሩ ተጫዋቾች ጋር መጫወት ነገሮችን ቀላል ያደርገዋል። እኛ ግን ጥሩ ተከላካዮች፣ ጥሩ የአማካይ ክፍል ተጫዋቾች እንዲሁም በመከላከል ረገድም የሚያግዙን ጥሩ አጥቂዎችም በማግኘታችን እድለኞች ነን። ይህ ቀላል ስራ አይደለም። ትክክለኛ ተጫዋቾችን መምረጥ ይጠይቃል። የክለቡ ቦርድና ኃላፊዎችም ምርጥ ተከላካዮችና ተጫዋቾችን ለማስፈረምም በኩላቸው ትልቅ ስራዎችን እንደሰሩ ገነዘባለሁ ሲልም ጭምር ነው ሀሳቡን የሰጠው። ዊሊያም ሳሊባ ነው ይህንን ሀሳብ የሰጠው። ቸልሲን የተመለከተ ጉዳይን እናንሳ። አሰልጣኝ ሊያም ሮስኒየር ለንደን ይገኛሉ ተብሏል። ከቸልሲ ጋር ስማቸው እየተያዘ የሚገኘው የስትራስቡርጉ አሰልጣኝ ሊያም ሮስኒየር ለንግግር ወደ ለንደን ማምራታቸውን የተነገረው። ሊያም ሮስኒየር በቀጣይ አሰልጣኝ ኤንዞ ማሬስካን በመተካት ቸልሲ ሊረከቡ እንደሚችሉ ሲዘገብ እንደነበር የምናስታውሰው ጉዳይ ነው። አሰልጣኙ በትላንትናው ዕለትም ከስትራስቡርግ ፕሬዝዳንትና ከስፖርቲንግ ዳይሬክተር ጋር በመሆንም ወደ ለንደን እንደመጡ ነው የተነገረው። ዘ አትሌቲክ ነው ይህንን መረጃ ያወጣው። አሰልጣኙ ቸልሲን የሚረከቡ ከሆነ ስትራስቡርግ አዲስ አሰልጣኝ እስከሚያገኝ ድረስም ይፋ እንደማይደረግ ነው የተነገረው። ቸልሲና ስትራስቡርግ በተመሳሳይ ተቋም ባለቤትነት እንደሚያዙ ይታወቃል። ሁለቱንም ብሉኮ የተባለ ተቋም ነው ሁለቱንም ክለቦች የሚያስተዳድረውና በተመሳሳይ ባለቤትነት ስር ያሉ ናቸው። ስለዚህም ስትራስቡርግ ይህንን አሰልጣኝ ወደ ቸልሲ እንኳን ቢሸኝ፣ ነገር ግን ስትራስቡርግ ተተኪውን አሰልጣኝ እስኪያገኝ ድረስ ቸልሲ ይህንን አሰልጣኝ ይፋ ያደርገዋል ተብሎ እንደማይጠበቅ ነው መረጃዎች በትልቁ እየወጡ እንደሚገኙ ዘገባዎች የጠቆሙትና በቀጣይ ሊያም ሮስኒየር የቸልሲ አሰልጣኝ የመሆን እድሉ በጣም እየሰፋ መጥቷል። እርግጥ ነው ቸልሲዎች ሌሎች አሰልጣኞችንም ለመመልከት ሙከራዎችን አድርጎ ነበር። እነ ኦሊቨር ግላርሰን፣ እነ አንዶኒ ኢራኦላ፣ እነ ሴስ ፋብሬጋስ ስማቸው ሲነሱ የነበሩ ናቸው። ነገር ግን እነዚህ አሰልጣኞች ባሉበት ክለቦች በጣም ደስተኛ መሆናቸውን ተከትሎና አሁን ላይ ከክለቦቻቸው ጋር የመለየት እድላቸው በጣም ጠባብ ከመሆኑ ጋር በተያያዘ እነዚህን ክለቦች እነዚህ አሰልጣኞች የማግኘት እድሉ ጠባብ እንደሆነ ሲነገር ነበር። አሁን ላይ ሊያም ሮስኒየርን የቀድሞ የብራይተንን ተጫዋችና በእንግሊዝ ፕሪሚየር ሊግም በአንዳንድ በተለይ በሻምፒዮንሺፕ ክለቦች ላይ የማሰልጠኝ የተወሰኑ ልምዶች ያሉት ይህን አሰልጣኝ ለመቅጠር መስማማቱ ነው እየተገለጸ የሚገኘው። አብዛኞቹ ግን አሰልጣኝ ኤንዞ ማሬስካ መሰናበታቸውና የዚህን አሰልጣኝ ቅጥር ግን እየተቃወሙት ይገኛሉ። በአብዛኛው ከዚህ አሰልጣኝ ቅጥር ጋር ብቻ ሳይሆን የኤንዞ ማሬስካን ስንብት ነው አብዛኞቹ እየተቃወሙ የሚገኙት። ኤንዞ ማሬስካ መሰናበት ያለበት አሰልጣኝ አይደለም ብለው በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። ለቼልሲ በጣም ጥሩ ነገሮችን አድርጓል፣ ቡድኑንም ለማሻሻል የሚተጋ አይነት አሰልጣኝ ነበር ብለው ያምናሉ። በተለይ ባለፈው ዓመት ደግሞ 2 ዋንጫዎችን ማሳካቱን እናስታውሳለን። የኮንፈረንስ ሊግንና እንዲሁ ደግሞ የዓለም ክለቦች ዋንጫን ጠንካራውን ፓሪስ ሰን ዠርሜንን ጭምር አሸንፈው ዋንጫ መምጣታቸው ይታወሳልና ያንን ባደረጉ በአመት እንኳን ሳይሞላ መሰናበታቸው ለበርካቶች የተዋጠላቸው አይደለም። ጄሚ ካራገር ጭምር ወርቁን አሰልጣኝ ነው ቼልሲ አሳልፎ የሰጠው ሲል ሀሳባቸውን መስጠታቸው ይታወሳል። የተለያዩ ጉዳዮች ተነስተው ቼልሲ አሰልጣኝ ኤንዞ ማሬስካን ማሰናበቱ የምናስታውሰው ጉዳይ ነው። እንዲሁ ደግሞ ወር እንኳን አልሞላውም የፕሪሚየር ሊጉ የወሩ ምርጥ አሰልጣኝ የሚለውን ሽልማት ካሸነፈና እንግዲህ የተሰናበተበት ጉዳይ በርካቶችን እያነጋገረ ነው የሚገኘው። ተጫዋቾቹን ጭምር እንዳልተሰናበተ የሚያሳዩ መረጃዎችም ሲወጡ ነበር። ትናንትና ግን ተጫዋቾቹ ሀሳቦቻቸውን ሰጥተዋል። በጣም ምርጥ አሰልጣኝ ነበርና ከባድ ጊዜ ላይ እንገኛለን ሲል ጭምር ኤንዞ ፈርናንዴስ ሀሳቡን መስጠቱ የተመለከትነው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ ደግሞ እጅጉን ከልብ አድርገን ነው የምናመሰግናችሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ስፖርታዊ ጉዳዮችንም ወደ እናንተ ስናደርስ ቆይታን አደረገን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝበት ፕሮግራምን ይዘን የምንመጣ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።